መስማት ያልቻለ ሰው መንዳት ይችላል እንዴ? እኔ እየፈራሁ ነው። አንቺ ደግሞ በየሰበቡ መፍራት አይሰለችሽም እንዴ? እኔ ምንም ደስ አላለኝ። በቃ እንደዚህ እንደው 10 ደቂቃ ውስጥ አደርሳለሁ። ደግሞ ይቅርታ ጮክ እንኳን ያው ኤርፖርት ቶሎ መድረስ ስላለብን ነው። በረራ ሊያመልጠን ስለሆነ ለዛ ነው። እንዴ በአቋራጭ ልወስደን ነው እንዴ? አዎ ቶሎ አድርሰን ስላልነው በአቋራጭ መግባችን። ዛሬማ እንጃ ብሩክ የሚሆነውን ማየት በጣም ነው ጓጓል። ድንገት ካየሽው ከሩቅ እንድትቃጭሽ። አረ ሄደ። መንገድ ወዴት ነው? አቋራጭ ነው፣ እየደረስን ነው። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። በጣም ጠፍቻለሁኝ ማለት ነው። ቪዲዮ ከለቀኩኝ ወደ 1 ሳምንት እየሆነኝ ነው። እንግዲህ በጣም ይቅርታ ጠይቃለሁኝ ማለት ነው። ዛሬ ይዤላችሁ የመጣሁት እንግዲህ እንደተለመደው ምሳሌ ድራማ ክፍል 58 ነው ማለት ነው። የምሳሌ ድራማ አድማጭ ተመልካቾች፣ ወዳጆች እንኳን ደስ አላችሁ። አሁን ላይ በጣም ደስ የሚል ነገር እየተፈጠረ ነው። ሁላችንም በቃ በደስታ ለማየት እንድንጓጓ እያደረጉን ነው ማለት ነው። እሱ ምንድን ነው እንግዲህ ከብዙ መከራና ልፋት በኋላ ምሳሌ ለመታከም እንግዲህ ፕሮሰሷን ጨርሳ ወደ ውጪ ለመሄድ በቃ ከ100 ወደ 98% ላይ የደረሰች ይመስለናል። ሁላችሁም እንዳየነው ማለት ነው። ቢሆንም ግን ብሩክ ያው ብሩክን ለማስቀረት አየር መንገድ ድረስ የክስ ትዕዛዝ ወጥቶበታል ማለት ነው። እንግዲህ ማህሌት አሁንም ድረስ ለብሩክ አልተኛችለትም። ምክንያቱም ማህሌት ብሩክ ውጭ ወጣ ማለት ከብሩክ ምንም አይነት 5 ሳንቲም እንደማታገኝ ታውቃለች። ነገር ግን ምሳሌም ከሞተች ማህሌት ብሩክ እንደሚገላት ታውቃለች ማለት ነው። እንግዲህ ሴት ልጅ በገንዘብ ፍቅር ይሄን ያህል ታብዳለች ብዬ አላስብም ነበረ። ግን ማህሌት በጣም ብሶባታል ማለት ነው። በተለይ ዝናን ካገኘች ወዲህ እንግዲህ ወደ ጉድጓድ እየገባች እንደሆነ አልገባትም። እሷ ግን ዝና ያው አይዞሽ አይዞሽ ባላት ቁጥር ጭራሹኑ ነገሩን እያከረረችው ትገኛለች። በሌላ በኩል ደግሞ እንግዲህ ባለፈው ክፍል ላይ ሞገስ እንግዲህ ብሩክ ከአሁን በፊት እውነት ለመናገር ያው ብሩክ ፈልጎት ባይሆንም ግን ሞገስም የደረሰበት ነገር ቀላል ነው ብዬ አላስብም። ምክንያቱም ለምሳሌ ብሎ ሀብት ንብረቱን አጥቷል። ለምሳሌ ብሎ በጣም የሚወዳትና የሚያፈቅራትን የልጅነት ጓደኛውን ሉላን አጥቷል ማለት ነው ለብሩክ ብሎ። አልፎም ተርፎም ደግሞ ሉላን እና እሱ ወዳሉበት ክላስ ዝናን በጓደኛው ምሪት ይዞ እንደመምጣት ልብ የሚሰብርና የሚያሳምም ነገር የለም። እኔ በአሁኑ ሰዓት ሞገስ ላይ ምንም አይነት ፍርድ መስጠት አልፈልግም። ጭራሹን ሞገስ በጣም እያስደነቀኝ ያለው ማለት ነው። እንግዲህ ባለፈው ክፍል ላይ እንዳያችሁት ብር አልሞላም ነበረ። የተወሰነ ብር ስለጎደላቸው ያንን ብር ለመሙላት እንግዲህ ሁሉም በራሱ መንገድ እየፈለገ ነበረ። ብሩም ስላልሞላ እንግዲህ ማህሌት በጣም ደስ ብሏት ነበረ። ምክንያቱም ብሩኬ ሁሉንም ንብረቱን እንግዲህ ስለሸጠው ከዚህ በላይ ምንም አይነት ገንዘብ ሊያገኝ አይችልም ብላ ነበር ያሰበችው። ነገር ግን ቅድስት ድንግልናዬን አሳልፌ ሰጥቼም ቢሆን በዚህ ነገር ብር አግኝቼ ምሳሌ መታከም አለባት እስከ ማለት ሁሉ ደርሳ እንግዲህ ሰው ልታገኝ እንደሄደች ተመልክተናል። በሌላ በኩል ደግሞ እንግዲህ ዳጣ ወደ ሞገስ በመሄድ የተፈጠረውን ነገር በሙሉ ስትነግረው እንዳያችሁት
አንድ ቀረችኝ የሚላትን እንግዲህ በእናቱ ስም የነበረች መኪናውን ሸጦ ነው ማለት ነው ለብሩክ የሰጠው። እውነት ሞገስ ያው የማይሳሳት ሰው የለም። ከአሁን በፊት ያደረገው ነገር ሊያስገድለው ይችላል፣ ግን ነገር ግን ከዛ ሁሉ ስህተት ውስጥ ወጥቶ ከዛ ሁሉ ጭንቀት ውስጥ ከዛ ሁሉ አስቀያሚ ህይወት ውስጥ ወጥቶ እንግዲህ በአሁኑ ሰዓት ለብሩክ ተቆርቋሪ፣ ለብሩክ አዛኝ፣ ለብሩክ በቃ የቀኝ እጅ ሆኖ ነው ያለው ማለት ነው። እንግዲህ ይህንን ባደረገለት ጊዜ ደግሞ ብሩክ በጣም ነበረ የገረመውም የተደሰተውም። እንግዲህ እነ ማህሌት ባሉበት ዓለም ላይ ሞገስን የመሰለ መልካም ሰው ማግኘትም እንግዲህ በሰው ላይ ተስፋ እንዳትቆርጡ ያደርጋችኋል ማለት ነው። እንግዲህ በዛሬው ክፍል ላይ እንዳያችሁት ማህሌት ያሰበችው ያው ብሩክ ከ3 ቀን በኋላ በረራ እንደሚያደርግ ነበረ። ነገር ግን ያ የተረገመ ማነው ዝና ያው እንዳያችሁት ብሩክ ከ3 ቀን በኋላ ሳይሆን ነገ እንደሚበር ደርሶበታል ማለት ነው። ይህንንም በነገራት ጊዜ ማህሌት በጣም ነበር የደነገጠችው። ምክንያቱም የክስ ትዕዛዙን ያወጣችበት ከ3 ቀን በኋላ ብላ ነበረ። ነገር ግን አሁን ላይ ነገ እንደሚወጣ በሰማች ጊዜ ምን ማድረግ እንዳለባት ነበረ ግራ የገባት። በዚህ ሁኔታውም እንግዲህ ዝና በጣም እየሰደባት እንዲሁም ደግሞ ለሰው ልትናገሩት የማትችሉትን ቃል እየሰነዘረባት ተመልክተናል። ማህሌት በእርግጥ ያንሳታል። ይሄ አብሯት ስንት ዓመት ሙሉ ለኖረ እንግዲህ ባልና ሚስት አንድ አካል ናቸው ይባላል። አንድ አካል ሆኗት ስንት ዓመት ሙሉ አብሯት ለኖረ ሰው ያልተመለሰች ዝና ትጠቅመኛለች ብሎ አስቦ ከሆነ እንግዲህ ዝናም አላዋቂ ነው ብዬ አስባለሁኝ። እንግዲህ ማህሌትም ዝና ላይ በጣም እየጮኸችበት ነበረ። ምክንያቱም ምን አደረግክልኝ? እንግዲህ ይሄው እያየ ነው ቤቱም ንብረቱም ተሸጧል እያለችው ነበረ። እሱ ግን ምንም ችግር የለውም ቤቱም ንብረቱም ቢሸጥም ግን እኔ ከዚህ የበለጠ ቤት እገዛልሻለሁ ብቻ እንጂ ሞገስን እና ብሩክ እንዲጠፉ አድርጊ ብሏት እንግዲህ እሷንም ይሄን ነገር እንግዲህ በብቃት እንደምትወጣው ነግረዋለች። ይሄን ነገር የሰማችው አብራት የምትሰራው ኤፍራታ ግን እባክሽን ተይ፣ ሁለተኛ ወደ ሌላ ወንጀል እንድትገቢ አልፈልግም፣ እኔ እንደሆነ የዝና ነገር በጣም እያስፈራኝ ነው ብላለች። እንግዲህ ማህሌት ግን ሽንፈትን አልፈልግም፣ ብሩክን ማስገደል ይኖርብኛል። ብሩክ እንግዲህ ይህንን እንትን ምሳሌ ታከመች ማለት እኔ ተሸነፍኩኝ ማለት ነው፣ እኔ ደግሞ መሸነፍ አልችልም ብላለች። እንግዲህ ሁሌ አሸናፊነት የለም። በተለይ እውነት ስትይዙ ሁሌ እንደተሸነፋችሁ አትኖሩም ማለት ነው። አንድ ቀን አሸናፊ ትሆናላችሁ። እንግዲህ በዚህም አሸናፊ ይሆናል ብለን የምንጠብቀው ብሩክ ነው። እንግዲህ ብሩክም ያው ሁሉንም ፕሮሰሱን ጨርሶ፣ ነገር ግን ማህሌት ክስ እንደከሰሰችው በሰማ ጊዜ እንግዲህ በጣም በተወዛገበ ስሜት ውስጥ ነበረ ያለው። ምክንያቱም አየር መንገድ ምን አይነት ችግር ሊጠብቀው እንደሚችል ስለሚያውቅ በጣም ነበር የፈራው። ነገር ግን ዳጣ ለሞገስ ትነግረው እንግዲህ ሞገስ የማይጠበቅ መላን ያደረገው ማለት ነው። እንዳያችሁት ማህሌት በጠዋት ተነስታ ብሩክን አየር መንገድ በመሄድ ልታሳግደው እንዲሁም ደግሞ ወደ ውጭ እንዳይወጣ የሚል ትዕዛዝ አየር መንገድ ላይ ልታስገባ ስትሄድ እንግዲህ ሞገስ ያው ራይድ ይዞ እንግዲህ እንዳያችሁት እኔ በጣም ነው ያስደሰተኝ ሞገስ። ኧረ ሞገስ እያስደመመኝ ነው እውነት በጣም ነው ያስደሰተኝ። ይመቸው ማለት ነው በጣም እኔ እንጃ የጓደኝነት ጥግ የእናት ልጅ ራሱ ይህን ያህል ርቀት አይሄድላችሁም በአሁኑ ሰዓት እና ሞገስ በጣም ነው ያስደመመኝ። ይመቸው እውነት ሞገስ በአሁኑ ሰዓት እያስደሰታችሁ ያላችሁ ልጆች እግዚአብሔርን ኮመንት ላይ ያሳውቁኝ። እኔ ሞገስ በቃ እኔ እንጃ በጣም ነው ያስደመመኝ። እንግዲህ እንዳያችሁት ብሩክና ምሳሌ እንዲሁም ዳጣ እንግዲህ ዳጣ ለመሸኘት ወደ አየር መንገድ እየሄዱ ነበረ። ማህሌትና ኤፍራታም ደግሞ እንግዲህ እነሱ ከመድረሳቸው በፊት የእገዳ ትዕዛዙን እንግዲህ አየር መንገድ ለማስገባት እየሄዱ ነበረ። ነገር ግን ሞገስ ያው አለማም አልሰማም ብሎ እንግዲህ እንደታመመ ሰው እንዲሁም ደግሞ የሆነ ማውራት የማይችል ሰው ሆኖ እንግዲህ ክላክስ እያደረገላቸው ነበረ። ክላክስ አድርጎላቸው እንግዲህ ራይድ ሲሉት አቤት ንጉቡ ብሏቸዋል ማለት ነው። ያናገራችሁም እንግዲህ አይታችሁ ከሆነ በሳይን ነው ማለት ነው እንጂ ድምፅ ሳያወጣ ነበረ።
ወዴት እንደሚሄዱ እየነገራቸው ነበር። እንግዲህ እሱ ደግሞ አይታችሁት ከሆነ የተለያየ የመንገድ እንትኖች እየተጠቀመ እንግዲህ አንደኛ መንገዱን እያዘገየው ነበረ፣ ሁለተኛ ደግሞ እነሱ ወደ አሉት ቦታ ሳይሆን ወደ ሌላ ቦታ እየወሰዳቸው ነበረ። ሞገስ ይመቸው፣ ገና ቤቱንም ያስመልሳል ባይነኝ እኔ እንደዚህ በብቃት ከሄደ ገና ቤቱንም ያስመልሳል። ምክንያቱም ሞገስ ማህሌትና ዝና አብረው ሆነው እንግዲህ ሊገሉት እንደሚፈልጉ ራሱ ከአሁን በፊት ለዳጣ ነግሯት ነበረ። ነገር ግን ይሄን ነገር ወደ ኋላ በመተው ምሳሌ ከሞተችና ካልታከመች የሚሸነፈው ብሩክ ብቻ ሳይሆን እኔም ተሸናፊ ነኝ። ስለዚህ ማህሌትን ለአንዴና ለመጨረሻ ጊዜ መጣል አለብኝ በማለት እንግዲህ ሄዷል ማለት ነው። እንግዲህ በቀጣይ ምን ይፈጠራል? እውነት ሞገስ ፊቱን ገልጦ እኔ ነኝ የሰራሁላችሁ ብሎ ይናገራቸዋል ወይስ ደግሞ ዝም ብሎ ባላየ እንዲሁም ደግሞ ባልሰማ ረፈድፈድ አድርጎ ወደ አየር መንገድ በመሄድ እንደዛው ሳያውቁት ይመለሳል ብላችሁ ታስባላችሁ? እንደኔ ግን ሞገስ ማንነቱን ባያጋልጥ ጥሩ ነው ባይነኝ። ምክንያቱም ያን ራይዱን ተከታትለው አደጋ ሊያደርሱበት ስለሚችሉ እንግዲህ ዝም ብሎ መመለስ አለበት ባይነኝ ማለት ነው። ግን አይታችሁት ከሆነ ኤፍራታ በጣም ጠርጥራለች ማለት ነው። ምን ነው ራቀ፣ በዚህ ጋ ነው ወይ በዛ ጋ ነው ወይ እያለች እንግዲህ እየተወዛገበች ነበረ። እንግዲህ ብሩክም ወደ አየር መንገድ ውስጥ ሲገባ ምናልባት የክስ ትዕዛዝ ስለወጣብኝ ቶሎ እንዳትሄዱ እንዲሁም ደግሞ ስልካቸውን ክፍት አድርጉ፣ እኔ ከታሰርኩኝ ምሳሌን ቶሎ ይዛችኋት እንድትወጡ ፈልጋለሁ በማለት እንግዲህ ለዳጣ ነግሯታል ማለት ነው። እንግዲህ ምንም አይነት የክስ እግድ አይኖርበትም። ምክንያቱም ሞገስ ይዟቸው ወደ ሌላ ቦታ ነው የሄደው ማለት ነው። እንግዲህ ማህሌት ሞገስ መሆኑን ስታውቅ ምን የምትል ይመስላችኋል? በቀጣይስ ምን የሚፈጠር ይመስላችኋል? ምክንያቱም እንግዲህ ማህሌት የምትፈልገው ምሳሌ እንዳትታከምና እንድትሞት እንዲሁም ደግሞ ብሩክ እንዲያዝን ነው። ማነው ዝና ደግሞ የሚፈልገው ሞገስን መግደል ነው። እንግዲህ ሁለቱ እዚህ ጋር የሚያጣላቸው ትልቅ ነገር ተፈጥሯል ማለት ነው። እሱ ምንድን ነው? አንደኛ ማህሌት የምትፈልገው ነገር በአሁኑ ሰዓት ፌል እያደረገ ነው ያለው። ዝና የሚፈልገውም ነገር ደግሞ እንግዲህ ብሩክ ከዛ ከባንኮክ በሰላም መጣ ማለት ሁለቱንም አንድ ባንድ አጥፍተው ሉላን ሞገስ እጁ ያስገባል ባይኔ። እንግዲህ በቀጣይ ደግሞ ምን እንደሚፈጠር አብረን የምናየው ነው የሚሆነው። ድል ለብሩክ እንዲሁም ደግሞ ለምሳሌ እንዲሁም ደግሞ በጣም መልካም ሆነው ከነሱ ጎን ላሉት ለነ ቅድስት፣ ለነ ሞገስ፣ ለነ ዳጣ በጣም ይመቻቸው ብያለሁኝ። እነኚህ አረመኔዎችን እንግዲህ በጉልበት ሳይሆን ከፈጣሪ ጋር ያው በብቃትና በእውቀት ለማሸነፍ ችለዋል ብዬ አስባለሁኝ። በቀጣይ የሚሆነው ጦርነት እንግዲህ የማህሌትና የዝና ነው ብዬ ነው የማስበው ማለት ነው። እንግዲህ እነሱ ሲበጣበጡና ሲደባደቡ ለማየት የጓጓችሁ ቻናሉን ሰብስክራይብ፣ ላይክ አድርጉ። የተፈጠረውን ነገር እንግዲህ ፖስት ባደረጉ ሰዓት ይዤላችሁ እመጣለሁኝ። አብራችሁኝ ስላላችሁ፣ ስለምትከታተሉኝ፣ ስለምታበረታቱኝ፣ ስለ መልካም አስተያየታችሁ በጣም የማመሰግነው። የማስተካክለው ነገር ካለ ኮመንት ላይ ያሳውቁኝ። በጣም የማመሰግነው። ሰላም ሁኑልኝ ባይ